ይቅርታ አለቃ፣ ማታ ትንሽ ለስራ መሽረውና። ቆይ ስንት ሰዓት እንዳረፈርሽ ታውቆሻል? ደቂቃውስ እየታየሽ ነው? 7 ደቂቃ። ቆይ ለመሆኑ ምን እያረግሽ ነው ይህን ሁሉ ደቂቃ? ቆይ እኛ እኮ ብር የምንከፍልሽ በአግባቡ ስራሽን እንድትሰሪ ነው። የስንብት ደብዳቤ ደግሞ ልጽፍልሽ እገደዳለሁ። ይቅርታ አለቃ፣ የመጀመሪያ ቀኔ ነው ሳረፍድ። በዛ ላይ ደግሞ ለድርጅቱ የሚገባ ፕሮፖዛል እየጻፍኩ ነው ያመሸሁት። እኔ ይመለከተኛል? እሱ የኔ ጉዳይ ነው? አይመለከተኝም። ሄሎ ሊዱ፣ እንዴት ሰነበትሽ? ደህና ነሽ ወይ? እየመጣሽ ነው? አዎ፣ መንገዱማ በጣም ክራውድድ ነው። እና አረ ችግር የለው እንደ በ30 ደቂቃ ውስጥ መድረስ ከቻልሽ ይቻላል። እሺ የኔ ፍቅር፣ እሺ የኔ ቆንጆ። እንዴ ቆመሽ ታኛለሽ? እንዴ አስቀምጪና ውጭልኝ። ቆይ እንዲያው የሰራሽውን አይቼ ስህተት ካለበት በአግባቡን እነግርሻለሁ። አለቃ እንዳልከኝ የሰራሁት። ቆይ ይሄ ምንድን ነው? ቆይ ለአቶ መልካሙ ይሄንን ነው የስራችን ውጤት ብዬ የምሰጠው? ይቅርታ ያነበቡት ግን አልመሰለኝም። ምን ደግሞ በአንቺ ብሶ እኔን ትናገርኛለሽ? እኔ አንቺን ብሆን ኖሮ በትክክል አዳምጥ ነበር። ለሰከንድ እንኳን አልቸኩልም። ችግር አለ? በዚህ ሰልፍ ውስጥ ጮጮው ሰምቼ ነው የመጣሁት። ምን እባክህ፣ ስራዋን እንኳን በአግባቡ መስራት የማትችል አርፍዳ መታ እንኳን። ይኸውልህ ለአቶ መልካሙ ምንሰራውን ፕሮጀክት ወይም ስራ እንድሰራ ከትላንት ወዲያ ነው እኮ የሰጠኋት። ይሄ ማለቅ ሲገባው አርፍዳ መታ ጭራሽ በደንብ በአግባቡ አላዩትም ትለኛለች። ያው ያጋጥማል፣ አዲስ ሰራተኛ አይደለች። እስኪ አና ፕሮፖዛሉን ስጭኛ፣ ቼክ አድርጌ የሚስተካከል ነገር ካለ ታስተካክያለሽ። ይቅርታና ከማቲ ጋር የምናወራው ነገር አለ፣ ውጭ ትጠብቂኛለሽ? እሺ። ይቅርታ ብሩክ፣ እባክህ አንተንም ረበሽኩ መሰለኝ። አረፍ በልና እስኪ እናውራ። አልገባኝም ማቲ። ሀናን በጣም ጎበዝ ልጅ ነች ብለህ አንተ አልን ሪኮመንድ አድርገህ እንድትቀጠር ያደረግከው። አሁን ምን ተፈጠረ? እና ታዲያ እኔ እኮ ስራዋን በአግባቡ እንድትሰራ መስሎኝ ነበር። እንኳን እቺ ስራዋን በአግባቡ ልትሰራ። ቆይ አንተና አቶ መልካሙ እዚህ ወንበር ላይ ያስቀመጣችሁኝ የድርጅቱን ሰራተኞችና ድርጅታችንን በአግባቡ እንድቆጣጠር አይደለም እንዴ? እሱስ ልክ ነህ፣ ግን እዚች ልጅ ላይ የበረታባት መሰለኝ። በዛ ላይ ደግሞ በሰፈሩት ቁና መሰፈር አለ። እባክህ እሱን ትሆንና አይለቀም። አቶ መልካሙ በጣም ተናደዋል። ቢሮ ይፈልጉሃል። እስቲ ሂድና ቼክ አድርጋቸው። እሺ ችግር የለውም። ያናን ፕሮፖዛል እኔ ጋር ላከውን ቼክ አድርገዋለሁ። ሄድ ብሩክ፣ ግድ የለም ናታን ሳይመጣ ይህንን ድርጅት የኔ አድርጌ እጠብቀዋለሁ። ቆይ ለማየት ያብቃ። ፈለጉኝ። እስኪ እነዚህን ወረቀቶች ያቸው። እዚህ ድርጅት ውስጥ በአንተ ፊርማ ይህን ያህል ገንዘብ ያለምንም ምክንያት ለምን እንደወጣ ልትነግረኝ ትችላለህ? ጋሼ ስለሚያወሩት ነገር ምንም አላውቅም። ይህንንም አሁን ነው እያየሁ ያለሁት። ብሩክ፣
የሆነ ምክንያት ይኖርሃል ብዬ እንጂ እንደዚህ አይኔን እያየ ተዋሸኛለህ ብዬ አስቤ አላውቅም ነበር። ናታን ከፍቅረኛው ጋር ወደ ውጭ ሲወጣ አንተም በሱ ቦታ እንድትሰራ ያደረግኩት ያው እንደ ልጄ ስለማየ እንጂ የእርዳታ ድርጅት ገንዘብ ለራስህ ጥቅም ታውላለህ ብዬ አስቤ አላውቅም። ልክ ነው ጋሼ፣ ግን ደግሞ የሚጸጽቱትን ነገር አይናገሩ። እኔ ሁሉ ነገር እንዴት እንደሆነ ፈጽሞ ነው የማላውቀው። እንዴ ማት ወይ እንደዚህ ሰው ቢሮ ዘና ብሎ መቀመጥ ልክ ነው ብለህ ታስባለህ? ማት ኧረ እባክህ ምን ማለት ነው? ቆይቻለሁ እኮ ከመጣሁኝ። ፋይሉን ቁጭ አድርጌልህ እስካሁን እኮ አልፈረምክም። ኧረ ፈርም አድርግልኝና አስቸኳይ ስራ አለብኝ። ቶሎ በል ሂድ፣ ቶሎ በል። ቆይ እሺ ማቲ፣ አንብቤ አልጨረስኩም። ልጨርስና እፈርምልሃለሁ። እስካሁን አንብበህ አይደል እንደ ጠረጴዛ ላይ ቁጭ አደረከው? እባክህን ፈርም አድርግልኝ እባክህን ልሂድ። ከኪሳራው በኋላ ግን የሌለ ፈጣን ሰራተኛ ሆነዋል። ታውቀዋል ማቲ። ቀልዱን ተወውና እባክህን ቸኩላለሁ። ፈርምልኝ እባክህ። እሺ ምስኪን ብሩክ፣ ለድሆች ደርሳለሁ ብለህ ስትሯሯጥ ቀድሜ ወንበርህን ልወርስብህ ነው። ጋሼ፣ ከዚህ ሁሉ ነገር ጀርባ ያለው ማቲያስ ነው። እድል ስጡኝና እባክዎትን ላረጋግጥሎት። ብሩክ ያለፈውን የሰውየውን ወንጀል አስቦ እንደው የሆነ በምክንያት ይቀበለኛል ብለህ አስበህ ከሆነ ተሳስተሃል። ግን ያለፈውን የልጅና የአባትነት ጉዳይ አስቤ የሆነች ትንሽ መረጃ ማምጣት እችላለሁ ካልክ እድሉን እሰጥሃለሁ። እሺ ጋሼ፣ በጣም ነው የማመሰግነው። ጥሩ። አሎ፣ ፓስወርዱንና እስኪ አካውንቱን ላክልኝ። ታውቃለህ ሰውየው ስማቸውንና ፓስወርዳቸውን እንኳን በትክክል የሚይዙ ነው እኮ የሚመስሉት። ለማንኛውም እስቲ አሁን ቴክስት አደርግልኝ። አረ ምንም ችግር የለም። ማንም ምንን የሚጠረጥር የለም። አይናቸው ሁሉ ብሩክ ላይ ነው። አዎ ቀጥታ ላከው። ቢያንስ 3 ሚሊዮን እናወጣለን። ጎበዝ ብሩክ፣ አሁን ሂድና ለአቶ መልካሙ አቃጥር። ጋሼ፣ ማቲያስን አሁኑኑ ያስጠሩልኝ፣ አሁኑኑ። ኧረ ቆይ ተረጋጋና ተቀመጥ። ቆይ ማቲያስን የማስጠራበት ምክንያት ልትነግረኝ ትችላለህ? ጋሼ፣ እሱ እስኪመጣ ነግሮታለሁ። አሁን ግን ቶሎ ያስጠሩት፣ ሳያመልጥ ያስጠሩት። ሀና፣ ማቲያስን ወደ እኔ ቢሮ እንዲመጣ አድርጊልኝ እስኪ። ብሩክ፣ ማቲያስን ለምን እንደፈለግኩ አሁን ልትነግረኝ ትችላለህ? ጋሼ፣ ማቲያስን የማጋለጥበት መንገድ አግኝቻለሁኝ። አቶ መልካሙ ፈለጉኝ እንዴ? አዎ፣ ተቀመጥ። አቶ ማቲያስ፣ እስቲ ስልክህን አውጣ። በምን ጉዳይ የተነሳ ደግሞ? ለምን?
አሁን ስልክህን አውጣና የተላላከውን ሜሴጅ አሳየን። ቢሮ ሆነክ ስታወራ የነበረውን ሁሉንም ሰምቻለሁኝ። የጋሽን የሚስጥር ቁጥር እንዳገኘህና ድርጅቱን ለመመዝበር እንደተዘጋጀ ሁሉንም ሰምቻለሁ። ስልክህን አውጣና አሳየን። ምን ብሩክ? እኔ ነኝ አቶ መልካሙን ድርጅት መመዘብረው? እሳቸው እኮ ማለት እኔን ከወደቅኩበት ቦታ አንስተው ይሄን የመሰለ ስራ የሰጡኝ። ቆይ እንዴት ብታስብ ነው? አውጣ። ይኸው አቶ መልካሙ እዩት፣ እውነቱ የት ጋር እንዳለ እዩት በደንብ። ብሩኬ በጣም ነው ያዘንኩብህ። ከቅርብ ጊዜ ወዲህ ፍጹም ማላቀስ ነው እየሆንክብኝ ነው። ይልቅ ጋሼ ከተጠርጣሪው ይልቅ ጠርጣሪው ይባል የለ? የእሱን ሞባይል ይውጣና ይታይልኝ። ሌባ ላመሉ ይባላል። አቶ ማቲያስ ስታወራ እኮ ሁሉንም ነገር ሰምቻለሁ። እውነቱን እኔም አንተም እናውቃለን። ድራማ መስራት ነው እንደ የፈለግከው? እሺ ይኸው በደንብ ያው ጋሼ ድርጅቱን በዘበዘ እያለ የሚኮንነኝ የነበረው እሱ አይደለም? እውነቱን ይዩት፣ በደንብ ይዩት። በጣም ነው ያዘንኩብህ ብሩክ። አንዲትም ቀን ቢሆን ይቺን ነገር ታደርጋለህ ብዬ አስቤ አላቅም ነበር። አሁን ዕቃህን ሰብስበህ ከዚህ ድርጅት ለቀህ ውጣ። አንዲትም ሳንቲም ብትጎል ከዚህ በኋላ ፍርድ ቤት ነው የምንገናኘው። ይኸውልዎት ጋሼ በቃ ምንም እንድትለኝ አልፈልግም። ውጣልኝ። እሺ መንገድ ላይ እኮ ቁጭ ብለህ ሳይ ምን ሆነክ ነው ብዬ ነው። በሰላም ነው ብሩኬ? በሰላም ነው ሀኒ። እንዴት ነሽ አንቺ? ጠዋት ማቲያስ ተናገረሽ አይደል? ለሱ ችግር የለውም። እሱ በሆነው ባልሆነውም ቢናገረኝ አንተ አለ አይደል? አይ ከዚህ በኋላ እዛ ቢሮ አልኖርም። በጣም ብዙ ገንዘብ ዘረፍክ ተብዬ ተባርሬያለሁ። ምን? ማን ነው ይሄን ያለው? ጋሽ ናቸው እንዲህ ብለው ያባረሩክ? ቆይ እንዴት እንደሆነ እኔም አላውቅም። ነገር ግን እርግጠኛ መሆን የምችለው አንድ ጉዳይ ይሄን ያደረገው ማቲያስ ነው። ጋሼ እጅ ላይ ያለው መረጃ ግን ከስራ ማባረር አይደለም፣ እድሜ ልኬን የሚያሳስረኝ መረጃ ነው እጃቸው ላይ ያለው። ማቲያስ የሆነ ነገር እንዳሰበ ገብቶኝ ነበር። ይሄ ሴጣን እንዴ! ምን ነው? ለምን እንደዚህ ያልሽ? አንተና ናታን አሳምነው እዚህ ቢሮ እንድቀጠር ያደረገኝ እሱ እንደሆነ ታውቃለህ አይደል? አዎ። እኔም ስገባ ደስ ብሎኝ ነበር፣ ግን ሀሳቡ እሱ አልነበረም። ለራሱ ስሜት መወጫ ነበር የፈለገኝ። ምን? አዎ የሰሞኑ ጸባችን ይሄ ነው። እሱ በገንዘቡና በጉልበቱ በስልጣኑ የሚፈልገውን ሁሉ ማግኘት የሚችል ነው የሚመስለው። ታዲያ ይህንን ቀድመሽ ነግረሽኝ ቢሆን ኖሮ እኮ ረዳሽ ነበር። አሁን ምንም ማድረግ አይቻልም። ነገር ግን ማቲያስ የሚባል ሰውዬ እዛ ቢሮ እስካለ ድረስ ለአንቺም ትክክለኛ ቦታ አይደለም ቢሮ። ብሩኬ አንተ ከሌለማ በፍጹም አይሆንም። ግን ደፈርሽኝ አትበለኝና አንተን ለመመለስ ይሆን ሀሳብ አለኝ። ምን አስበሽ ነው? በዚህ ሰዓት እየገባሁ ነው እንዳት። አይ ማቲ ገና እኮ ነው ሰዓቱ። በዛ ላይ ደግሞ ለአንተ ቆንጆ ሆኜ ለመታየት አንዴ ስለብስ አንዴ ሳወልቅ ነው ሰዓቱ ሄደብኝ። እንዴ
ቆይ፣ ይሄ ሁሉ ማማር ከየት ተገኘ? የት ደብቀሽው ነው ይሄን ሁሉ ቆንጅና? ብሩክ ተባረር አይደለም? ያው እሱ እያለ ትንሽ አፍሬ ነው እንጂ እኮ እኔም በጣም ነው የምወድክ። አንሹ፣ አሁን ነገሩ እየገባሽ ነው። ብሩክ እዚህ ጋር በመኖሩ ከኔ ጋር የሚያገናኝሽ ነገር ምን እንከን ይኖረዋል ብለሽ ታስቢያለሽ እንዴ? አይ ማቲ፣ ሁሌም ያልተገላበጠ ያራል የምትለው አንተ አይደለክ እንዴ? ደግሞ ሴት ልጅ አይደለው ምንጊዜም የድርጅቱን የበላይ ነው የምትፈልገው። ብለህ ነሽ ባክሽ። ብሩክ በመሄዱ በመምጣትሽ ምንም አልከፋኝም። በጣም ነው ደስ ያለኝ። ግን እስከ ዛሬ መደበቅሽ ግን በጣም ከፍቶኛል። አዎ፣ ግን እንዴት አድርገህ ነው ብሩኬን ያስወጣው? ያው ጋሼ ለሱ ያለው ፍቅር በጣም ከባድ ነው። ከዛ አንጻር በጣም በፍጥነት ያደረከው። አይ ሀና፣ ቢዝነስን እኮ እድሜን የጨረስኩበት እኮ ነው፣ ፀጉሬ እስኪላጭ ድረስ። እሱስ ልክ ነህ። ያው አጉል ትምህርት፣ መጠን የሌለው መልካምነት መጨረሻው ውድቀት ነው። ግን እንዴት አድርጋ አደረግከው? እንደሱ የዋህ መስዬ የቀረብኩት። ከዛ እምነቱን አግኝቼ ከሱ በሚሊዮን የሚወጣ ወረቀት አስፈረምኩት። ይገርምሻል፣ ካለው እኔ ላይ እምነት ደግሞ እንኳን ወረቀቱን አላየውም። አይገርምሽም? አያሳዝንም? ይሄ ልጅ ምን በቀላሉ ፈረመልክ? እውነትም ጅል። ታዲያ ግን አንተ ገንዘቡን የተደረግከው መቼም እንዳይታወቅብህ ገንዘቡን በጥንቃቄ ነው አይደል ያስቀመጥከው? ብስል ነሽ። ገንዘቡን የት አደረግክን ያልሽ? አታስቢ፣ አያሳስብሽ። ምንም ነገር እንዳታስቢ። በአካውንትሽ ብሩ ይቀመጥልሻል። አመሰግናለሁ። መቼም ግን ጋሼ ብሩክን ያባረሩት የማይሆን ነገር አድርጎ ነው አይደል? አሁን እሱን ተይውና እስኪ ስለ እኔና አንቺ እስኪ እናውራ። አሁን ብሩክ የሚባለው ጅል ሄዷል አይደል እንዴ? አሁን ቦታዬ ላይ ነኝ፣ በአግባቡ ተቀምጫለሁ። ምንድን ነው የሚያሳስበን? እሱማ ልክ ነህ ማትዬ፣ ግን እንደዚህ አይሆንም። ጸጥ ያለ ቦታ ቆንጆ እራት እየጋበዝከኝ ነው የሚሆነው። እስኪ አሁን ጀግንነት ግን ንገረኝ። በጣም ቆንጆ ነው። ብዙዎች ስግብግብ እመስላችኋለሁ። አንቺ ብቻ ነው እኮ የተረዳሽ። እባክህ እነሱን ተዋቸው፣ ስላልገባቸው ነው። ይኸውልሽ፣ መጀመሪያ የአቶ መልካሙን ፓስወርድ ተከታትዬ ደረስኩበት። እርጅና ተጫጭኖታል መሰለኝ፣ ብዙም መረጃ በአግባቡ አይዝም። ከዛ ብሩክ በተባረረበት ሰዓት ሆን ብዬ እንዲሰማኝ ያደረኩት። ምንድን ነው እንዲሰማክ ያደረግከው? ከዛ ድርጅቱን ለመስረቅ የጋሼን ፓስወርድ በስልክ እንዲላክልኝ ነዋ። እሺ፣ ከዛስ? የዋህ ነው ብዬሽ የለ እንዴ? እየተከለፈለፈ አቶ መልካሙ ቢሮ ሲሄድልሽ እኔ ወዲያው አካውንቱን እሱ ስልክ ላይ ተረካ አላደረገው መሰለሽ? በጣም ብለህ ነው እባክህ። ቆይ መጣሁ። ወዴት ነው? ጨዋታዬን ሳልጨርስ የሚጠጣ ነገር ላምጣ ብዬሽ እኮ ነው። ይሻላል ብለሽ ነው? አዎ። አያንተጅም። ይሄን ሁሉ ሰዓት ስትለፈልፍ የተቀዳ እንደሆነ እንኳን አታውቅም አይደል? ይቡ ሰላም ጋሼ፣ አንድ ላናግሮት ፈልጌ ነበር። ኦኬ፣ ተቀመጪ። ምንድን ነው በስራሽ ላይ የተቸገርሽው ነገር አለ እንዴ? አይ ጋሼ፣ ምንም የቸገረኝ ነገር የለም። ስለ ብሩክ ጉዳይ ነው። ማለቴ ብሩክን ነፃ የሚያወጣ ማስረጃ አግኝቻለሁ። ይኸውልሽ ሀና፣ ብሩክም እንደዛ ብሎኝ ልቤን በጣም አሳዝኖት ነበር። አለኝ የምትዩ ማስረጃ ከራሱ ከብሩክ ፊርማና ካየሁት ነገር የማይበልጥ ከሆነ ብታዩ ነው የሚሻል። አይ ጋሼ፣ በጣም ጠንካራ ማስረጃ ነው ያገኘሁት። ግን እባክዎትን አንዴ ብሩክና ማቲያስ እንድጠራቸው ይፍቀዱልኝ። እሺ ሀና፣ ጥሪያቸው።
ግን የሰውየውን ልብ በድጋሚ እንዳልሰብረውና አንቺንም ከስራ እንዳላባረርሽ እሰጋለሁ። ችግር የለው። በሰላም ነው መልካሙ? ይህን ሰውዬ ከኔ ጋር ቢሮ እንዲገባ ይፈቀድክለት? እኔ ነኝ ፈልጌ ያስጠራኋችሁ። ምን ነው? በሰላም ቆንጆ ሙዚቃ ልጋብዝ። ቀልድ ነው እንዴ ያሻና? ይቅርታ ጋሼ፣ ግን መጀመሪያ ይሄንን ስሙት። ግን እንዴት አድርገህ ነው ብሩኬን ያስወጣው? ያው ጋሼ ለሱ ያለው ፍቅር በጣም ከባድ ነው። ከዛ አንጻር በጣም በፍጥነት ያደረከው። አይ ሀና፣ ቢዝነስን እኮ እድሜን የጨረስኩበት እኮ ነው፣ ፀጉሬ እስኪላጭ ድረስ። እሱስ ልክ ነህ። ያው አጉል ትምህርት፣ መጠን የሌለው መልካምነት መጨረሻው ውድቀት ነው። ግን እንዴት አድርጋ አደረግከው? እንደሱ የዋህ መስዬ የቀረብኩት። ከዛ እምነቱን አግኝቼ ከሱ በሚሊዮን የሚወጣ ወረቀት አስፈረምኩት። ይገርምሻል፣ ካለው እኔ ላይ እምነት ደግሞ እንኳን ወረቀቱን አላየውም። አይገርምሽም? መጀመሪያ የአቶ መልካሙን ፓስወርድ ተከታትዬ ደረስኩበት። እርጅና ተጫጭኖታል መሰለኝ፣ ብዙም መረጃ በአግባቡ አይዝም። ከዛ ብሩክ በተባረረበት ሰዓት ሆን ብዬ እንዲሰማኝ ያደረኩት። ምንድን ነው እንዲሰማክ ያደረግከው? ከዛ ድርጅቱን ለመስረቅ የጋሼን ፓስወርድ በስልክ እንዲላክልኝ ነዋ። እሺ፣ ከዛስ? የዋህ ነው ብዬሽ የለ እንዴ? እየተከለፈለፈ አቶ መልካሙ ቢሮ ሲሄድልሽ እኔ ወዲያው አካውንቱን እሱ ስልክ ላይ ተረካ ላደረገው መሰለሽ? ጋሼ እንደሚያስቡት አይደለም። ሁሉ ነገር ላብራራሉ ትችላለሁ። በደንብ አድርገህ አብራራልኝ እንጂ አሁን ከዚህ ውጣልኝ። ቀሪውን ፍርድ ቤት እንጨርሳለን። ውጣ! ብሩክ፣ ያለሁበትን ችግር እንኳን አንተ እስኪ ተረዳኝ። ተረዳሁህ እኮ። አሁን ደግሞ አንተ እኔንና ፍርድህን የምትረዳበት ጊዜ ሆኗል ማለት ነው። አዎ፣ ትዝ ካለክ ባለፈው በሰፈሩ ቁና መሰፈር አለ ሲባል ስስቅ ነበር። ይልቁኑ መጀመሪያ አስቀድሜ ፖሊሶቹን ስለጠሯቸው እታች እየጠበቁ ነው። ሂድ። ብሩክ፣ ምን እንደምልህ አላቅም፣ ግን ስላልተረዳሁ በጣም ይቅርታ። አረ ጋሼ፣ እርስዎ እኮ ከበቂ በላይ እድሉን ሰጥተውኛል። ሊያሳስሩኝ የሚችሉ ነበር እኮ። አመሰግናለሁ ሀኒ፣ አንቺንም በጣም አመሰግናለሁ። ምንድን ነው? ምን ተፈጠረ? ደህና ነኝ። ቆይ፣ ኧረ ችግር የለውም። ምን ያነሳዋለሁ? አንቺ ደህና ነሽ? ደህና ነኝ። በቃ አንተ ሂድ። እንዴ እንደዚህ ሆነሽ እንዴት ነው ትቼሽ የምሄደው? አንቺ ተይው፣ እኔ እለቅመዋለሁ። ችግር የለም። ትንሽ ራሴን ስላመመኝ ነው እንጂ ደህና ነኝ። የራስ ምታት ማስታገሻ ልግዛልሽ? አሁን እንደዚህ ሆነሽው መንገድ ላይ አስበልጥ ስትሻገሪ ቢሆንስ? አረ ችግር የለውም፣ ምንም አልሆንም። ግን በጣም አመሰግናለሁ። እሺ ተረጋጊ። በቃ ድጋሚ አመመሽ እንዴ? ታውቆ ካል ግን ከዚህ በፊት አንድ ደንበኛ ሲያዋርደኝና ሲያንቋሽሸኝ ተከላክለልኝ ነበር። አንተ ያማል እንዴ? ምን ሆነ ነው? እንዴት ትደፋባታለህ? ለዚህ ተራ ሰራተኛ ብለህ እኔ ላይ ትጮኻለህ? ትሰማለህ? አጭበርብረህና በወንጀል ከምታመጣው ገንዘብ ይልቅ እቺ ምስኪን አስተናጋጅ ሰርታ ያመጣችው ብር ክብር አለው። እሺ፣ ውለታ በጣም እየበዛብኝ ነው። እውነት ለመናገር ውለታ የሚባል አይደለም። ነገር ግን ግዴታ ነው ካልሽ ይሻልሽና ቡና ትጋብዥኛለሽ። አሁን ላይ ወደ ቤትሽ ልሸኝሽ። አይ ስራና ክላስ ስላለኝ የግዴታ መሄድ አለብኝ። እሺ በቃ እኔ ወደ ስራ ቦታ ልሸኝሽ።
በጣም ጥሩ። በእውነት ለመናገር ያለህ ልምድና እውቀት ቦታውን በሚገባ ይመጥናል። አመሰግናለሁ ጋሼ። ያው እግዚአብሔር ከፈቀደ። ሰላም አደራችሁ። እንኳን ደህና መጣ ብሩኬ። ምን ነው በሰላም ነው እንዴ ያረፈርከው? አዎ መንገድ ላይ የሆነች ነገር ገጥማኝ ነው ጋሼ፣ ይቅርታ። ጥሩ። እሱን ተዋውቀው፣ እዮብ ይባላል። አዲሱ ሰራተኛችን ነው። እንዴት ምርጥ ልጅ መሰለ። እሺ ብሩክ። ብሩክ ስላንተ በጣም ብዙ ሰምቻለሁ። ከአንተ ጋር አብሬ መስራቴ በጣም ደስተኛ ነኝ። እንግዲህ ብሩክ፣ እዮብ በአንተ ስር የሚሰራ ሰው ነው የሚሆነው። በቃ ስራውን በደንብ አሳየው። እሺ ጋሼ። አቶ ብሩክ ብዙ እኮ መልፋት አይጠበቅብህ። እዚህ የመጣሁት ረጅም ዓመት ልሰራ ሳይሆን ዛሬውኑ የአባቴን በቀል አግኝቼ ልመለስ ነው። ብሩኬ እስቲ ቸር ሪፖርት የለኝ እንዴ? ታዲያ ምን መሯሯጥ ነው ነው ወይ ጽሁፉ ስለ ታላቁ ሩጫ የጻፍሽው ነው? በእርግጥ ሪፖርቱ እንድትው አይደለም የመጣሁት፣ መግቢያ ሰበብ አጥቼ ነው። ምን ማለት ነው? እኔ ቢሮ ለመግባት የመሰብ መፈለግ ነው? አዲሱ ሰራተኛ ሲያልፍ ነው። እንዴት እኮ እንደሚያስፈራ በእርግጃ አልገባም። ቆይ ምንድን ነው ሀኒ? እኔ ማላውቀው ችግር አለ እንዴ? አዎ በደንብ አለ። ከጋሽ ቀድሞ እኮ ነው የገባው። ምን ከጋሽ ብቻ ዘበኛው ራሱ ቀድሞ ይቀራል ብለክ ነው? ደግሞ ኩስትር ነው። ሲድ ቢሮ ደግሞ የሚደረገውን እያንዳንዱ ነገር አያመልጠው። አይ እንጂ በአንድ ቀን መጥቶ የበላይ ስለሆነ ደብሮች ነው አይደል? ምን ሆነ ካልብሩኬ? ጋሼን ራሱ እኮ እንዴት እንደሚያወራቸው እኔ እንጃ። እኔማ በሰላም አይመስለኝም። እባክሽ ቀለል አድርጊው። ሪፖርቱንም ቢሆን ለሱ ስጪው። በጣም ጎበዝ ኢኮኖሚስት እኮ ነው እሱ፣ ያይልሻል። ማ እኔን ጭራሽ ወስጄ የምሰጠው? ለምን አሰማኝም ብሩኬ? እኔ ልቤ አልወደደውም። ልቤ ካልወደደው ደግሞ የሆነ ችግር አለ ማለት ነው። እሺ በቃ ሆነ፣ ያዋለሁ። ተረጋጊ አንቺ። ብሩክ፣ ሀና፣ ዛሬ የፈለግኳችሁ ድርጅታችን በዚህ ዓመት ከሌላው ጊዜ የተሻለ ውጤት ስላስመዘገበ ነው። ለዚህ ደግሞ የአንበሳውንና የአንበሲትን ድርሻ የተወጣችሁት ብሩክ፣ አንተና ሀና ናቸው። በጣም ደስ ይላል ጋሼ። በተለይ ደግሞ የአንበሲት ድርሻ ያሉት በጣም ልቤን ነክቶኛል። በጣም ደስ ይላል። በዚህ ምክንያት ያው የሳምንት እረፍት ሰጥቻችኋለሁ እና በዚህ ሳምንት ደግሞ ያው ኢትዮጵያን በሙሉ የምትጎበኙበትን ሁኔታ አመቻችቻለሁ። ጉብኝት? አዎ፣ ያው አንተም አዲስ ሰራተኛ ነህ ብለን አንተ ጉብኝቱን ትቀላቀላለህ። በዛውም የስራ ልምድ ያካፍለዋል። ግን ከዛ በፊት ለቅሶ መድረስ ያለባችሁ ይመስለኛል። ምን እየሆንክ ነው? ጸጥ በልና ቁጭ በል። ምን ሆነ ነው? ተረጋጋ እንጂ። ከአንቺ ልጀምር ፈልገሽ ነው? እዮ በማያገባኝ ነገር ውስጥ አትከታተኝ። እሱን ነገር ከፍቴ ዞር አድርግልኝ። ይበቃሃል እዮብ። ያለምንም ምክንያት ወጣትነትን ዝም ብለህ ባታበላሸው ደስ ይለኛል። ያለምንም ምክንያት የአባቴ መታሰር፣ የእናቴ በንቀጥ የሞትሳ ይሄ በቂ ምክንያት አይደለም? ምንድን ነው የምትሉት? አልገባኝም። ቆይ እኛ ማንን ያሳሰር ነው? ኧረ ጭራሽ ረሳችሁት። የሰውን ቤት ከበጠበጣችሁ በኋላ እንደፈለጋችሁ ካደረጋችሁት በኋላ ለማንኛውም ልንገርህ፣ አባቴ ማቲያስ ይባላል። እሺ፣ እንደሚያስቡት አይደለም። ሁሉ ነገር ላብራራሉ ትችላለሁ። በደንብ አድርገህ አብራራልኝ እንጂ አሁን ከዚህ ውጣልኝ። ቀሪውን ፍርድ ቤት እንጨርሳለን። ውጣ! ብሩክ፣ ያለሁበትን ችግር እንኳን አንተ እስኪ ተረዳኝ። ተረዳሁህ እኮ። አሁን ደግሞ አንተ እኔንና ፍርድህን የምትረዳበት ጊዜ ሆኗል ማለት ነው። አዎ ትዝ ካለክ ባለፈው በሰፈሩ ቁና መሰፈር አለ ሲባል ስስቅ ነበር። ይልቁኑ መጀመሪያ አስቀድሜ ፖሊሶቹን ስለጠሯቸው እታች እየጠበቁ ነው። ሂድ። ምን? የዛ ሴጣን ልጅ ነው? ጸጥ በይ። ይኸውልህ ወጣቱ፣ ልክ ነህ። አባትህን ያሳሰርነው እኛ ነን። ግን አሁን ሽጉጡን አስቀምጠውና እንነጋገር። ለምን ይዤው መጣውና ይዤ መጥቼ መለስ ነው ይመስላችሁ? ወይስ አስቀምጠው ምናምን ብለህ ታልተረኝ ህፃን ነው መስለህ? ይልቅስ ህፃን የምትሆነው በስሜታዊ ተነሳስተህ የማይሆን ነገር ካረክ ነው። ጋሽ የሚሉትን ስማቸው። አፍን ዝጋ። አውቃለሁ አባቴ ጥሩ ሰው አልነበረም፣ ግን ለእኔ ጥሩ አባት፣ ለእናቴ ደግሞ ጥሩ ባል ነበረ። ጥሩ ባል ነው ያልከው? ባገኘበት ቦታ ሴት ነው። አፍሽን ዝጊ። እሱን የጠየቀሽ የለም። ሶስታችሁም ብደፋችሁ ደስ ይለኝ ነበር፣ ግን ለዚህ ሁሉ ነገር ጠያቂ ስር የሆነው የሽማግሌ ነው። ትሰማለህ? ሄደህ ለእናቴ ልጅሽ ተበቀሉሽ ብለህ ትነግራታለህ። እሺ? አንተ ምንድን ነው ያልኩህ?
ብሩኬ ልጅ ጠንከር በል፣ ጠንከር በል። ተንፍስ፣ አይዞህ፣ አይዞህ፣ ጠንከር በል። አይዞህ፣ በርታ በል። ወይኔ ሄሎ፣ አምቡላንስ፣ ሰው በጥይት ተመቶብን ነበር፣ እባካችሁ ድረሱልን። እሺ፣ መልእክት ልካለሁ፣ ቦታውን መልእክት ልካለሁ። ጠንከር በል ብሩኬ፣ አይዞህ፣ እሺ፣ በርታ በል።